ባሳለፍነው ሳምንት በእንግሊዝ ፕሪሚየር ሊግ አርሰናል ብራይተንን ካሸነፈበት ጨዋታ በኋላ አንድ ጉዳይ የውይይት አጀንዳ ሆኖ በርካታዎችን እያነጋገረ ይገኛል። ይህም ጉዳይ ምንድነው? በርካታ ግብ ጠባቂዎች እየወደቁና እየተነሱ በርካታ ሰከንዶችን እያባከኑ ይገኛሉ። ከዚህም በተጨማሪ ደግሞ ተጫዋቾች የማዕዘን ምቶችን ሲያሻሙና የእጅ ውርወራዎችን ሲወረውሩ የሚያባክኗቸው ሰከንዶች ቀላል የሚባሉ አይደሉም። በዚህም ምክንያት የእግር ኳስ ውበቱ እየደበዘዘና እየቀዘቀዘ መጥቷል እያሉ በርካቶች የተለያዩ ትችቶችን እየሰነዘሩ ይገኛሉ። እንደዚህ አይነት ትችቶች ከተሰነዘሩባቸው ክለቦች መካከል ደግሞ አንዱ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ የተቀመጠው የሰሜን ለንደኑ ክለብ አርሰናል በርካታ ትችቶች ከተሰነዘሩባቸው ክለቦች መካከል ቀዳሚው ነው። ነገር ግን እንደ ኦፕታና ዚ አትሌቲክ ያሉ ትልልቅ የሚዲያ ተቋማት ይዟቸው የወጡ ቁጥራዊ መረጃዎች እንደሚያሳዩት ከሆነ ከአርሰናልም በተጨማሪ ሌሎች በርካታ ክለቦች ሰዓት በማባከንና ሰዓቶችን በመግደል ስማቸው የሚጠራ ክለቦች ሆነዋል። ብዙዎቻችን በምንወደው የእንግሊዝ ፕሪሚየር ሊግ ላይ ያሉ ክለቦች በተደጋጋሚ ጊዜ ሰዓቶችን የሚያባክኑት ለምንድን ነው? እንዲሁም ደግሞ አሰልጣኞች ለተጫዋቾች የሚሰጧቸው መመሪያ ባልሆነና በተሳሳተ መንገድ ሜዳ ላይ ተተግብሯል ብለን መናገር እንችላለን። ከዚህም በተጨማሪ ደግሞ በሊጉ ላይ ያሉ ክለቦች ምን ያክል ሰከንዶችን ያባክናሉ? በዚህ ጉዳይ ከላይ የተቀመጡት ክለቦች የትኞቹ ናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ከወደዳችሁት ላይክ ማድረጋችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በመጀመሪያው ፕሮግራማችን ክፍል የምንመለከተው በተለይም ደግሞ በፕሪሚየር ሊጉ በተደጋጋሚ የተነሳ ስለሚገኘው የሰዓት ማባከንና የተጫዋቾች የጨዋታ ማኔጅመንት ጉዳይ ነው። እንግዲህ ባሳለፍነው ሳምንት እንደምታስታውሱት አርሰናል ብራይተንን ካሸነፈበት ጨዋታ በኋላ ኢቭን ከዛም ጨዋታ በፊት የብራይተኑ አሰልጣኝ የተለያዩ ትችቶችን ሲሰነዝር ነበር። ደጋፊዎች ወደ ሜዳ የሚመጡት ለመዝናናት ነው፣ ብር ከፍለው እስከመጡ ድረስ አዝናኝ ፉትቦልን መመልከት አለባቸው። ከዚህም በተጨማሪ ደግሞ አርሰናሎች እግር ኳስን ሲጫወቱ አልነበረም፣ አርሰናሎች በራሳቸው ሕግ ላይ ነው እየተጫወቱ የሚገኙት የሚሉና ሌሎች መሰል ትችቶችን ሲሰነዝር ነበር የብራይተኑ አሰልጣኝ ፋቢያን ሃርዝለር እና ከዛ ጨዋታና ከዛ አስተያየት በኋላ በርካታ ሰዎች ይህ ነገር የአርሰናል ብቻ ነው ወይስ ደግሞ ሌሎች ክለቦችን በተደጋጋሚ እንደዚህ አይነት ነገሮችን እየተገበሩ ይገኛሉ የሚል ሀሳቦችን እያነሱ እየተወያዩባቸው ይገኛሉ። ያው የአርሰናልን ጉዳይ ለብቻው ተመልክተነዋል። አርሰናሎች እየተጫወቱ የሚገኙት አጫዋወት ምን አይነት ነው፣ ያጫዋወታቸው ከምን የመጣ ነው የሚለውን ነገር ለብቻው በላይቭ ፕሮግራማችን ላይ ተመልክተነዋል እና እሱን ገብታችሁ ልታደምጡ ትችላላችሁ። ነገር ግን ኦቨርኦል በአጠቃላይ ፕሪሚየር ሊጉ ላይ ያለውን ነገር ከተመለከትን በተለይ ደግሞ ሰዓት በማባከንና ሰዓት በመግደል ጉዳይ ላይ አርሰናል ብቻ ሳይሆን ሌሎቹም ክለቦች እንደውም ከአርሰናል በበለጠ ሌሎች በርካታ ክለቦች እዚህ ነገር ላይ ፎከስ አድርገው እየሰሩ እየተመለከትን እንገኛለን። እንግዲህ ያው ሰዓት ማባከን ወይ ደግሞ ሰዓት መግደል በእግር ኳስ የተለመደ ጉዳይ ነው፣ አዲስ ነገር አይደለም። በተለይ ደግሞ ውጤት ለማስመዝገብ 90 ደቂቃ ክለቦች ወይም ደግሞ ቡድኖች በአንድ አይነት ተመሳሳይ ኢንቴንሲቲ በተመሳሳይ አይነት የአጫወት ስልት ሜዳ ላይ ላይቀርቡ ይችላሉ። የሆነ ሰዓት እያጠቃ ልትጫወት ትችላለህ፣ የሆነ ሰዓት ካውንተር አታክ ወይም መልሶ ማጥቃትን ልትተገብር ትችላለህ፣ የሆነ ሰዓት ደግሞ የመከላከል አጫወት ይኖራል። በዛ መከላከልና ውጤት በማስጠበቅ ሂደት ውስጥ ደግሞ የሰዓት ማባከንና የሰዓት መግደል ሁኔታዎችን ልንመለከት እንችላለን ማለት ነው። ይሄ ብዙ ብሔራዊ ቡድኖችን ብታዩ፣ ብዙ ክለቦችን ብታዩ የተለመደ ነገር ነው። እንደውም የቀድሞ የአርሰናል አሰልጣኝ አርሰን ቬንገር የእግር ኳስ ሕግ መሻሻል አለበት ብለው ከሚያምኑ ሰዎች መካከል ተጠቃሹ ናቸው። እሳቸው ይህንን ሀሳብ የሚሰጡት ለምንድን ነው? የእግር ኳስ አቬሬጅ ደቂቃ ያው 90 ደቂቃ ይባላል እንጂ ካለው ላይ ተቀናንሶ ተጫዋቾች ከሚወድቁበት ከሚነሱበት፣ የእጅ ውርወራ ሲወረወር፣ የማዕዘን ምት ሲሻማ ከሚያባክኗቸው ሰከንዶች ይሄ ከወጪ ቀሪ እንደሚባለው ማለት ነው ተቀናንሶ 55 ወይ 50 ደቂቃ ነው የሚሆነው አንድ 90 ደቂቃ ላይ ቡድኖች በጨዋታ የሚያሳልፉት እንቅስቃሴ። እንደውም የፕሪሚየር ሊጉ አስደንጋጭ ነው። 50 ደቂቃ ይመስለኛል ባለሳሳት አቬሬጅ የሚባለው ደቂቃ ክለቦች ሜዳ ላይ የሚያሳልፉት ጊዜ ማለት ነው። ብዙ ሰከንዶች
ብዙ ደቂቃዎች ይባክናሉ ግብ ጠባቂዎች ሰዓት በመግደል ሌሎችንም ነገሮች በተመለከተ ማለት ነው። እንደውም ይህን ነገር በተመለከተ የቀድሞ ተጫዋቾች የተለያዩ ጉዳዮችን ያነሳሉ። ለዚህ ደግሞ ፎስተር አንደኛው ተጠቃሹ ነው። ፎስተር እንደምታውቁት የቀድሞ ግብ ጠባቂ ነው፣ የተለያዩ ክለቦች ላይ ተጫውቷል እና በተለይ ደግሞ ከቶኒ ፑሊስ ጋር አብሮ በሰራበት ወቅት በዌስት ብሮሚች አልቢየን ይህንን ጉዳይ በተመለከተ አንድ ሀሳብ ሰጥቶ ነበር እና ቶኒ ፑሊስ ዓለማችን ላይ ሰዓት በማባከን የተዋጣለት አሰልጣኝ ነው። በቃ ሁልጊዜ ኳስ በያዝኩ ቁጥር ቆይ ቀስ ብለህ ምታ፣ ኳሱን ይዘተኛ የሚል መመሪያዎችን ነው የሚሰጠው የሚል ሀሳብን ሰጥቶ ነበር እና በተለይ ደግሞ ውጤት ለማምጣት ከፍተኛ ስትራግል በሚያደርጉ ቡድኖች ላይ እንዲህ አይነት ነገሮችን እንመለከታለን። ያው በፊት እንኳን አነስ ያሉ ክለቦች ወይ ደግሞ ሚድ ቴብል ላይ ያሉ ክለቦች ሲያደርጉት እንመለከታለን። ሌሎቹ ተለቅ ያሉ ክለቦች ግን አንዳንዴ ካልሆነ በስተቀር ሁሌም የተገበሩት ጉዳይ አልነበረም። አሁን ግን ይህ ነገር እጅግ በጣም ባስ ብሎበት እየተመለከትን ነው የምንገኘው። ለምሳሌ አቬሬጅ የመልስ ውርወራዎችን በመወርወር ምን ያክል ቡድኖች ሰዓት ሊያባክኑ ይችላሉ የሚለውን ነገር ኦፕታ አንድ ይዞት የወጣው ቁጥራዊ መረጃ ነበር እና እጅግ በጣም በሚገርም ሁኔታ መጨረሻ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው። 20ኛ ደረጃ ላይ የተቀመጠው ቡድን ማለት ነው። 14.8 ሰከንዶችን የሚፈጅበት ቡድን ነው ማንቸስተር ሲቲ እና በዚህም 20ኛ ደረጃ ላይ ተቀምጧል። ሊቨርፑል 19ኛ፣ ቼልሲ 18ኛ ደረጃ ላይ ተቀምጧል። መጀመሪያ ደረጃ ላይ የተቀመጠው በዚህ የእጅ መወርወር ወይም ደግሞ የመልስ ውርወራ ወቅት ሰዓቶችን ያባክናል ተብሎ የተቀመጠው ቡድን ሰንደርላንድ ነው። 23 ሰከንዶች ይፈጁበታል አንድ የመልስ ውርወራ ለመወርወር ማለት ነው። ብሬንትፎርድ 21.9 ሰከንድ፣ ሊድስ ዩናይትድ 20.6 ሰከንዶች ይፈጁባቸዋል። እስከ 3ኛ ደረጃ ላይ ተቀምጠዋል። አርሰናል 5ኛ ደረጃ ላይ ነው የተቀመጠው። 19.6 ሰከንዶች ይፈጃል የመልስ ውርወራዎችን በመወርወር ማለት ነው። እንግዲህ አርሰናል የመልስ ውርወራዎችን በመወርወር እንግዲህ ሰዓት በማባከን 5ኛ ደረጃ ላይ የተቀመጠ ቡድን ነው ማለት ነው። ከዛ በተጨማሪ ደግሞ የማዕዘን ምቶችን በማሻማት ረገድ የትኛው ቡድን በርካታ ሰከንዶችን ይፈጃል ብለን ካልን አርሰናል 1ኛ ደረጃ ላይ ተቀምጦ እናገኘዋለን። 44.5 ሰከንድ የሚፈጅበት ቡድን ነው አርሰናል የማዕዘን ምቶችን ሲያሻማ። ባለፈው እንደውም የብራይተኑ ጨዋታ ላይ 50 ምናምን ሰከንድ ሁሉ የፈጀ የማዕዘን ምት እንደነበረ አስታውሳለሁ እና አርሰናል ከላይ የተቀመጠ ቡድን ነው። ሰንደርላንድ 41.3 ሰከንድ ይፈጅበታል። ቶተንሃም ስፐርስ 39.4 እንዲሁ ደግሞ ብሬንትፈርድ 38.3 ሰከንድ የሚፈጅባቸው ቡድኖች ናቸው። እንግዲህ ይሄ በመልስ ውርወራና በእጅ ውርወራ ወቅት ግብ ጠባቂዎች ምን ያክል ሰከንዶችን ተጫዋቾች ምን ያክል ሰከንዶችን ያባክናሉ የሚለው ነገር ነው። በአንጻሩ ደግሞ ግብ ጠባቂዎች ምን ያክል ሰከንዶችን ያባክናሉ። ባለፈው ዳቪድ ራያ በጣም ሲተች ነበረ በብራይተኑ አሰልጣኝ ምን ያክል ሰከንዶችን ሲያባክን እንደነበረ አይታችኋል ብሎ የብራይተኑ አሰልጣኝ ከፍተኛ ትችት ሲያቀርብ ነበረ። ነገር ግን እንደነዚህ ቁጥራዊ መረጃዎች መሰረት ከሆነ ዳቪድ ራያ በሰዓት ማባከን ረገድ ስሙ የሚነሳ ግብ ጠባቂ አይደለም። እንደውም ዚህ አትሌቲክ ይዞት የወጣው ስታት ምን ይላል መሰላችሁ? ሴኒ ላመንስ ነው 1ኛ ደረጃ ላይ የተቀመጠው የማንቸስተር ዩናይትዱ ግብ ጠባቂ። ቢያንስ እንግዲህ አንድ ግብ ጠባቂ 8 ሰከንድ ኳስ መያዝ ይፈቀድለታል። ከ8 ሰከንድ በላይ ግን ኳስ የሚይዝ ከሆነ ያው ለቅጣት ነው ሊዳረጉ የሚችሉት ማለት ነው እና ሴኒ ላመንስ 7.68 ሰከንድ ያባክናል። ኦልሞስት ለ8 ሰከንዱ የቀረው 1 ማይክሮ ሰከንድ ብቻ ነው ማለት ነው እና ይሄ በጣም ከባድ ነው። የማንቸስተር ዩናይትድ ግብ ጠባቂ እንግዲህ ሰዓት በማባከን 1ኛ ደረጃ ላይ ተቀምጧል። ኦልሞስት ወደ 0.4 ማይክሮ ሰከንድ ነው የሚቀረው 8 ሰከንድ ሊሞላ። ከዛ በኋላ ባለፈው እንደዛ ትችት ሲያቀርብ የነበረው የብራይተኑ አሰልጣኝ ለሱ ቡድን የሚጫወተው ቫርብሩገን 6.5 ሰከንድ በማባከን 2ኛ ደረጃ ላይ ተቀምጧል። እንግዲህ አሰልጣኙ እንዴት አንድ ቡድን እንደዚህ ሰዓት ሊያባክን ይችላል የሚል ትችት ሲያቀርብ ነበር። አንድ ግብ ጠባቂ እንዴት 3 ጊዜ ሜዳ ላይ ሊወድቅ ይችላል እያለ ሲናገር ነበር። ግን የወጣው ቁጥራዊ መረጃ እንደሚያሳየው ከላመንስ ቀጥሎ የብራይተኑ ግብ ጠባቂ ነው 2ኛ ደረጃ ላይ የተቀመጠው እና ይሄ ነገር ክላሽ አያደርግም ወይ ያሉ ነው ብዙ ደጋፊዎች፣ ብዙ የእግር ኳስ ተመልካቾች። ጆርዳን ፒክፎርድ 6.5 ሰከንድ፣ ዲን ኤንደርሰን 5.99 ሰከንድ እነዚህም በማባከን እስከ 4ኛ ያለውን ደረጃ ይዟል። የሚገርመው ዳቪድ ራያ 18ኛ ደረጃ ላይ ነው የተቀመጠው 3.9 ሰከንድ በማባከን
18ኛ ደረጃ ላይ ተቀምጧል። የቦርንመዙ ግብ ጠባቂ ዶርዴ ፔትሮቪች 19ኛ፣ ኒክ ፖፕ 20ኛ ደረጃ ላይ ተቀምጧል ማለት ነው። ስለዚህ ይሄ ምንድነው የሚያሳየን ወይ ምንድነው የሚነግረን የሚለውን ነገር ከተመለከትን ዳቪድ ራያ ብዙ ሰከንዶችን ያባክናል የሚለው የፋቢያን ሃርዝለር ትችት ብዙም ሚዛን የሚደፋ አለመሆኑን እንገነዘባለን ማለት ነው። ነገር ግን ለምንድነው ቡድኖች ይህንን አይነት አጫዋወት መከተል የሚፈልጉት? በተለይ ሰዓት ማባከን፣ የመልስ ውርወራዎችን እንዲሁም ደግሞ የማዕዘን ምቶች በሚመቱበት ጊዜ ለምንድነው ሰዓት የሚያባክኑት የሚለውን ነገር ማንሳት አስፈላጊ ጉዳይ ይሆናል። በእርግጥ ባለፈው የብራይተኑ አሰልጣኝ እንደተናገረው ግብ ጠባቂው ዳቪድ ራያ ሰዓት እያባከነ ሊሆን ይችላል ወይም ደግሞ ሰከንዶችን አባክኖ ተመልክተነዋል። ግን ያ ነገር የመጣው ደግሞ ከምን አጫወት የተነሳ ነው ወይም አሰልጣኞች ምን አይነት አፕሮቾችን ከመጠቀማቸው የተነሳ ነው እንዲህ አይነት አጫወቶችን ሊፈቅዱ የሚችሉት የሚለው ነገር በደንብ ምርምር ውስጥ መግባት ያለበት ጉዳይ ነው። እንግዲህ አሁን ባለፈው በነበረኝ ፕሮግራም ላይ በተወሰነ መንገድ አንስቼዋለሁ። የእግር ኳስ ሪቮሉሽን እንደገና ተመልሶ ተቀይሯል። ለምሳሌ በጣም በፊት እንግዲህ ድሮ በ90ዎቹ በ2000ዎቹ መጀመሪያ ያሉ ቡድኖች የመልስ ውርወራዎችን የሚጠቀሙ ረጃጅም የመልስ ውርወራዎችን የሚጠቀሙ እንዲህ አይነት ቡድኖች ነበሩ። ከዛ በኋላ ያ ነገር ቀርቷል። በቃ ይሄ የመልስ ውርወራ ላይ የማዕዘን ምቶች ላይ ብዙ ትኩረት ማድረግ የቀረ ጉዳይ ነበር። አሁን ግን ተመልሶ ደግሞ እንደገና መጥቷል። የማዕዘን ምቶች ላይ ትኩረት ማድረግ፣ የቆሙ ኳሶች ላይ፣ የመልስ ውርወራዎች ላይ፣ ቅጣት ምቶች ላይ ትኩረት ማድረግ አሁን የመጣ ጉዳይ ነው። ለዚህ ደግሞ ሰከንዶችን በተደጋጋሚ ጊዜ የሚያባክኑ ቡድኖች እንዲፈጠሩ ምክንያት ሆኗል ማለት ነው። ምክንያቱም አንድ የማዕዘን ምት ሲሻማ አሁን እኮ ሰከንድ ይባክናል የሚባለው ለምሳሌ በራሱ በአርሰናል ብንመለከተው አርሰናል አሁን የማዕዘን ምት ለማሻማት ሊትራሊ 50 ሰከንድ ፈጅቶበት አይደለም። ግን እዛ የማዕዘን ምቱን ለመሻማት የገቡ ተጫዋቾች ለመከላከልም ሆነ ለማጥቃት የገቡ ተጫዋቾች ሲጎሻሸሙ፣ ሲወድቁ፣ ሲነሱ ምን ያህል ሰከንዶችን ይፈጃሉ ነው። ያ ነው ትልቁ ጉዳይ መሆን ያለበት። እና የእግር ኳስ አብዮት በተለይ ደግሞ የፕሪሚየር ሊግ አብዮት ከእንደገና ተመልሶ በመቀየሩ ምክንያት አሁን ከእንደገና እንዲህ አይነት ነገሮችን እየተመለከትን እንገኛለን። ስለዚህ የእግር ኳስ አጫወት ራሱ አንዱ መቀየሩ ለዚህ ፋክተር ሊሆን ይችላል እንጂ አንድ ቡድን ጋር ብቻ የሚነሳ ነገር አይደለም። ይኸው እንደምታዩት የማንቸስተር ዩናይትዱ ግብ ጠባቂም ሰዓት በማባከን ከላይ ከተቀመጡ ቡድኖች መካከል አንደኛው ሆኗል። ራሱ የብራይተኑ ግብ ጠባቂ ሰዓት በማባከን 2ኛ ደረጃ ላይ ተቀምጧል። ከዚህ በተጨማሪ በማዕዘን ምት በማሻማት ደግሞ አርሰናል ከላይ የተቀመጠ ቡድን ነው። የመልስ ውርወራዎችን በመወርወር ደግሞ ሰንደርላንድ ብዙ ሰከንዶችን ያባክናል። ስለዚህ ይሄ ሁሉም ቡድኖች ጋር እየተተከበረ የሚገኝ ጉዳይ ነው እንጂ ለአንድ ቡድን ብቻ መተው ያለበት ነገር አይደለም። እንግዲህ ፕሪሚየር ሊጉ በቅርቡ አንድ ህግን አስተዋውቆ ነበር። ያ ምንድነው? የ8 ሰከንድ ሩል ነው። ግብ ጠባቂዎች ከ8 ሰከንድ በላይ ኳስ መያዝ አይችሉም የሚል ህግ ወጥቶ ነበር እና ለምሳሌ በዚህ መንገድ ሰዓት የሚያባክኑ ቡድኖች ካሉ፣ ግብ ጠባቂዎች ካሉ ቢጫ ካርድ ሲመለከቱ ልናይ እንችላለን። ለካርድ ተጋላጭ ይሆናሉ፣ ቅጣቶችም ይኖራሉ። ግን ይሄ ሰዓት ማባከን እና ሰዓት መግደል ደግሞ በሞደርን እግር ኳስ ከእንደገና በደንብ እየተመለከት ነው የምንገኘው ጉዳይ ነው። እስቲ ለምሳሌ እናንተ የአንድ ቡድን አሰልጣኝ ናችሁ እንበል። ቡድናችሁ 88ኛው ደቂቃ ላይ 1-0 የመራ የመጨረሻውን ሰከንዶች የጠበቀ ይገኛል ጨዋታውን ለማሸነፍ። ከዛ በኋላ ቡድናችሁ የሚኖረው አፕሮች ምን ሊሆን ይችላል? ግብ ጠባቂዎች ኳስ ለመጠለዝ 40 ሰከንድ ሊፈጅባቸው ይችላል። እያንዳንዱ ተጫዋች ሲቀየር ቀስ እያለ እየተራመደ ሊወጣ ይችላል። ሌሎች ነገሮችንም ልንመለከት እንችላለን። ለምን? የተጋጣሚን ቡድን ሪትም የሚሰብሩ የተጋጣሚ ቡድንን ያንን በጣም እያጠቃ የነበረበትን ኢንቴንሲቲ የሚያቀዘቅዙ የተለያዩ ስራዎች ሊሰሩ ይችላሉ። በቡድኖች በኩል ያን እንመለከታለን። ለምሳሌ ክላሲክ የሚባለው ለአመታት ሰዓት የማባከንን ጉዳይ በተመለከተ የትኛው ጉዳይ ነው ተግባራዊ ሲደረግ የነበረው ብለን ካልን ግብ ጠባቂዎች ሰዓት ሊያባክኑ ይችላሉ። ኢቭን ከ6 ሰከንድ ከ7 ሰከንድ በላይ ኳስ ይዘው ሊተኙ ይችላሉ፣ ወይ ደግሞ ኳሱን ሳይመቱ ያን ያህል ሰዓት ሊቆዩ ይችላሉ። አይቀጡበትም ነበረ። ተጫዋቾች በሚቀየሩበት ጊዜ ቅድም እንዳልኩት ተነስተው እስከሚወጡ ድረስ ረጅም ሰከንድ ሊፈጅባቸው ይችላል። አንዳንድ ተጫዋቾች ደግሞ ተጎድተናል በሚል ምክንያት ሜዳ ላይ እየተንከባለሉ የምድርም ተጎድቶም ሊሆን ይችላል፣ ላይጎዱም ይችላሉ፣ ግን በርካታ ሰከንዶችን ሊያባክኑ ይችላሉ። እንደውም ለዚህ አንድ ቅርብ ምሳሌ ካነሳን
በዚህ ዓመት ሊቨርፑል ከአርሰናል ኤምሬትስ ላይ ያደረጉትን ጨዋታ ማስታወስ በቂ ነው። እንደምታስታውሱት የሊቨርፑሉ ተጫዋች ኮነር ብራድሊ ተጎድቶ ሜዳ ላይ ወድቆ ነበር እና ማርቲኔሊ ተነስ ውጣ ብሎ ተጫዋቹን ከመስመር ውጪ እንዲወጣ ሲያደርገው ነበረ። አውቀህ ነው እያስመሰልክ ነው ሰዓት ለመግደል ነው ብሎ ያንን ተጫዋች እንደዛ ለማድረግ ሲሞክር ነበረ። በኋላ ላይ ግን አርቴታም ይቅርታ ጠይቆበታል፣ ማርቲኔሊም ይቅርታ ጠይቆበታል። ተጫዋቹ የምር ነበር የተጎዳው፣ በጣም ሲሪየስ የሆነ ጉዳት ነበር ያጋጠመው። ግን አልተረዳም ነበር ማርቲኔሊ፣ ሰዓት እያባከነ ነበር የመሰለውና ተጫዋቹን ገፍትሮ ሲያስወጣው ወይም ደግሞ ከሜዳ ላይ ገፍቶ እንዲወጣ ለማድረግ ሲሞክር ተመልክተናል። ከዚህ በተጨማሪ ደግሞ የቅጣት ምቶች ሲሻሙ፣ የማዕዘን ምቶች ወይ የመልስ ውርወራዎች ሲሻሙ እንዲህ አይነት ነገሮችን እንመለከት ነበር። አሁን ግን ብዙ ነገሮች ያ መንገዳቸው ተቀይሯል። ሰዓት የሚያባክን ቡድን ሊቀጣ ይችላል። ሌሎች ነገሮችን ልንመለከት እንችላለን እና አሁን ይሄ ሰዓት ማባከን ወይም ደግሞ ሰዓት መግደል ጸረ እግር ኳስ የሆነ ነገር ነው ወይም ደግሞ አንዱ የእግር ኳስ ጥበብ ነው ወይ አርት ነው ወይ ውጤት ይዞ ለመውጣት ክለቦች የሚጠቀሙበት አንዱ መሳሪያ ነው ወይ የሚል ጥያቄ ሊያስነሳ ይችላል እና እሱ እንግዲህ እንዳለው ሞመንተምና እንደ ተጫዋቾቹ የሚታይ ጉዳይ ነው የሚሆነው። የእግር ኳሱን ውበት የሚያጠፋ ጉዳይ ነው ወይ? ልክ ነው፣ ምንም ጥያቄ የለውም። ግን የእግር ኳሱ ውበት ከጠፋ በጣም ቆይቷል፣ አሁን አይደለም። ለምሳሌ ውብ እግር ኳስ የሚጫወቱ ተጫዋቾች ጠፍተዋል። ምርጥ ፉትቦል የሚጫወቱ ስኪል ያላቸው ተጫዋቾች ቁጥራቸው በጣም አንሷል። የሆነ ወቅት ላይ በጣም ብዙ ክለቦች ውስጥ የሚጫወቱ ምርጥ ተጫዋቾችን እናይ ነበረ። አሁን እነዛ ክላስ ያላቸው ተጫዋቾች ቁጥራቸው እየቀነሰ መጥቷል። ምክንያቱም እግር ኳስ በታክቲክ በጣም የታጠረ እየሆነ ከመምጣቱ የተነሳ ተጫዋቾች እንደ ልባቸው በፍሪደም እንኳን መጫወት አይችሉም። አሁን ለምሳሌ አስቡት እስቲ እነ ዚዳን ወይ ደግሞ እነ ሮናልዲኖ ጎቾ አሁን ባለው እግር ኳስ ውስጥ ተጫዋቾ ነው ቢያሳልፉ አስቡት እስቲ እንደዛ በነፃነት ሊጫወቱ ይችሉ ነበር ወይ የሚለው ጥያቄ በደንብ መነሳት ያለበት ጉዳይ ነው እና ቅድም እንዳልኩት እግር ኳስ አቬሬጅ ከ90 ደቂቃዎች ውስጥ ተቀናንሶ እጅ ውርወራ ላይ ከሚያባክኑት ሌሎች ሰከንድ ላይ ከሚያባክኑት ቢቀናነስ ከ50 ሰከንድ በላይ አይጫወቱም። ከ50 ደቂቃ በላይ ሜዳ ላይ አይጫወቱም። ይሄ በጣም ረጅም ደቂቃ የሚጫወቱ ይመስለናል እንጂ ብዙ ሰከንድ የሚያልቀው ሰዓቶችን በማባከን ነው እና ለዛ ነው አሁን የእግር ኳስ ደቂቃ መጨመር አለበት ወይ መቀነስ አለበት ወይ የሚለው አይነት መከራከሪያ ነጥቦች ይነሳሉና አብሶ ደግሞ ፕሪሚየር ሊጉን እኛ በጣም ስለምንመለከት በፊት ፕሪሚየር ሊግ አዝናኝ ነበር። እንደውም አርነ ስሎት ሲናገሩ ባለፈው ከዌስትሃሙ ጨዋታ በኋላ በቃ እግር ኳስ ማዝናናት ካቆመ ቆይቷል። ያ አዝናኝነቱ እግር ኳስ አሁን ላይ የለም። እንደ በፊቱ ምርጥ እግር ኳስ በቃ 90 ደቂቃ ቁጭ ብድግ የሚያስብል ነገር አንመለከትም። አሁን ላይ ውጤት ተኮር የሆነ አጫዋወትን ብቻ ነው የምንመለከተው። ምክንያቱም አሰልጣኞች በጊዜ ይሰናበታሉ። ቶሎ የስንብት ደብዳቤ ይደርሳቸዋል። ጊዜ አይሰጧቸውም የራሳቸውን ጨዋታ እንኳን እንዲጫወቱ። ጫና ውስጥ ሆኖ ጨዋታዎችን ያደርጋሉ። ስለዚህ ከዛ ጫና ለመውጣት አንዱ ይሄንን ሰዓት የማባከን ወይ ደግሞ ሰዓት የመግደል ሌሎች ነገሮችን ሊመርጡ ይችላሉ እና እንደኔ ያው የእግር ኳስ ነገር አሁን ባለው ይሄ ሰዓት ከማባከኑ ነገር ብቻ ሳይሆን ከዚህ በፊትም የእግር ኳስ ውበት በጣም ከቀዘቀዘ ቆይቷል። አሁን እኮ የሚያዝናና ጨዋታ ስንመለከት እንደ ብርቅ ነው የምናየው። ለምሳሌ ዘንድሮ ማንቸስተር ዩናይትድ ከቦርንመዝ 4-4 እንዳለቀው ጨዋታ ወይ ደግሞ የሆነ አይነት እንደተመለከትናቸው ጨዋታዎች በቃ ይሄ በጣም የሚያዝናና ቁጭ ብድግ የሚያስብል ምናምን ጨዋታ ከተመለከትን በጣም ቆይተናልና ስናይ ራሱ እንደ ብርቅ ነው የሚታየው። አብዛኞቹ ጨዋታዎች የአይነት አዝናኝነት የላቸውም። እንደውም ከፕሪሚየር ሊጉ ይልቅ ወደ ሌላ ሊግ ስፔን ላ ሊጋ ወይ ጣሊያን ሴሪ ምናምን ብታዩ አዝናኝነታቸው እንደውም ትንሽ ከፍ ይላል። ፕሪሚየር ሊግ ላይ ግን ያ አይነት ነገር ብዙ አንመለከትም እና ብዙ ሰዎች እንግዲህ ጥያቄ ያነሳሉ። ግን ቅድም እንዳልኩት ይሄ ጥያቄ መነሳት ያለበት የአርቴታ አጨዋወት ወይ ደግሞ የአርሰናል አጨዋወት ላይ ብቻም ሳይሆን ሌሎቹም ክለቦች ላይ በደንብ ጠንከር ባለ ሁኔታ እንዲህ አይነት ነገር መነሳት ይጠበቅበታል። ምክንያቱም የእግር ኳስ ውበቱ በጣም አሁን ከተቀዛቀዘ ቆየት ብሏል። እንደ በፊቱ አይነት ክላሲክ የሆኑ ጨዋታዎችን እምብዛም አሁን እየተመለከትን አንገኝ እና ውጤት ለማምጣት በሚደረግ ውጤት ተኮር እንቅስቃሴ ብቻ እንዲህ አይነት ነገሮችን ነው በደንብ እየተመለከትን የምንገኘውና እንግዲህ ፕሪሚየር ሊጉ ላይ ሁሉም ክለቦች ማለት በሚቻል ሁኔታ ያው ደረጃቸው ይለያያል። አንደኛው በጣም ብዙ ሰዓት የሚያባክን ሊሆን ይችላል። አንደኛው ብዙ ሰዓት የማያባክን ይሆናል። አንደኛው የመልስ ውርወራ ላይ የማዕዘን ምቶች ላይ ጠንቀቅ ብሎ የሚጫወት ይኖራል። ሌሎቹ ደግሞ ከዛ በተቀዛቀዘ ሁኔታ ሲጫወቱ ልንመለከት እንችላለን እና
ያንን አይነት አፕሮች የመከተሉን ነገር ነው እንግዲህ በእንዲህ አይነት ሁኔታዎች ላይ እያየን የምንገኘው ማለት ነው። እስቲ እናንተስ ምን አይነት ሀሳብ አላችሁ? እግር ኳስ አሁን ወደ ሌላ ወደ ቀድሞ ሁኔታው ደግሞ እየተመለሰ ነው። በተለይ ከሴት ፒስ እና ከቆሙ ኳሶች ጋር ተያይዞና እዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ የሚለውን ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። ግን የእግር ኳስ ነገር ምናልባት ከዚህም በበለጠ ሁኔታ ውጤት ተኮር እየሆነ በመጣበት ቁጥር ነገሮቹ ደግሞ የበለጠ እየተቀዛቀዙ የጨዋታውን ውበት እየጠፋ ሲሄድ ልንመለከት እንችላለን። ነገር ግን እንዲህ አይነት ነገሮች ጥያቄ ያስነሳሉ ፕሪሚየር ሊጉ ላይ በተለይ ይሄ ደግሞ የአንድ ቡድን ላይ ብቻም ሳይሆን አብዛኞቹ የፕሪሚየር ሊግ ቡድኖች ላይ የሚነሳ ጉዳይ መሆኑን የሚወጡት ቁጥራዊ መረጃዎች ላይ በደንብ እየተመለከትን እንገኛለን ማለት ነው።